ደህና ናችሁ? በዓል እንዴት ነው? ዛሬ እንግዲህ በዓለም አቀፍ ደረጃ የፍቅረኛሞች ቀን ይከበራል። አመቱን ሙሉ ማክበር ቢገባንም ግን አንድ ቀን መርጠን ደግሞ ምንወደውን ከፍቅር ወደ ትዳር ከትዳር ወደ ቤተሰብ ወደ ሀገር የሚሻገርን ትልቅ ተቋም ስንመሰርት ደግሞ በፍቅር መሆኑ ማንም ሰው አይጠላም። በእጄ አንድ ስጦታ ይዣለሁኝ። በጣም የምወደው ምርት ነው። በዓሉን የፍቅረኛሞችን ቀን በለሰለሰ ቆዳና ልስልስ ባለ ከንፈር እንድናከብር ትልቅ ጥሪ መጥቶልናል። ቆዳችን ብዙ ነገር ይናገራል፣ ገጽታችን ብዙ ነገሮችን ይናገራል። ለእኛ ሀገር ደግሞ ከቫዝሊን ምርቶች የተሻለ ምርት አላገኘውም ብል ድፍረት አይሆንብኝም። ቤሊቪ ሆቴል ነው ያለሁት። ዞር ዞር እያልኩኝ ፍቅረኛሞች ይገኙበታል ብዬ ማስባቸው ቦታ እሄድና ትንሽ ስለ ፍቅራቸው አውርተናቸው ይህንን ቫዝሊን እንሸልማቸዋለን። ጉዞ ከመቅዲ ጋር ይቀጥላል። በአንድ የደረስኩ እዚህ ጤና ይስጥልኝ። ሰላም መቀመጥ ይቻላል? አረፍ በይ። እንዴት ናችሁ? እንዴት ነሽ? ሰላም ዛሬ እንዴት ነው? ምንድን ነው መቅዲ እየተቀረጽን ነው እንዴ? አይ በጎ ዓላማ ስላለው ብዙም አይደለም። ይረብሻቸዋል? እስቲ እንስማውና እንግዲህ የሚያስማማን ከሆነ እንቀጥላለን። አይ ድንገት መጣት ችግር ይሄን እሷን ነው የማማክረው። ከዚህ ችግር ለመቅዲ ነው ወደታለሁ እያልኩኝ ብዙ ጊዜ ነግረው ነበር። የእውነት ታድዬ ሳቅሽን እወደዋለሁ። እውነት ልሳቅ አሁን ዝም እንዴ እሱ እኮ ኮስተር ሲልብኝ ፈራሁ። አዎ ያው ማለት ዓላማውን ቤተሰብ አላወቀውም መሰል። ኧረ ያው ካሜራ ምናምን ሲደነገጠ መሰለኝ። አይ ምን መሰለህ እዚህ ጋር ያስኳቸው ሽልማቶች አሉ ለእናንተ የሚሆን ለሁላችንም የሚሆን። ከዛ ፊት ግን አንዳንድ ጥያቄዎችን ጠይቃቸዋለሁ ፈቃደ ከሆነ። እሷ ፈቃደኛ ነው? እሺ እንግዲህ ለበጎ ዓላማ ከሆነ ችግር የለም ይቻላል። ይቻላል። ቴንክ ዩ ሶ ማች። እንዴት ታወቃችሁ? ዛሬ ፍቅረኛሞች ቀን ያከበረ ቀን ስለሆነ ሻይ እየተጠጣ ነው። ታዲያ ምን ይምጣልሽ? ቴንክ ዩ በጣም ደስ የሚል ጓደኛለች ናት። ደንግጧል። ምንም ማስደነገጠኝም አልደነገጠውም ሴትዮ። እሺ ትንሽ እንታወቃችሁ። እሺ እኛ ጎንደር ነበር የተዋወቅነው። እውነት ኮሌጅ ውስጥ የቴዎድሮስ ሀገር ጎንደር። ከዛ በስራ አጋጣሚ ነበር የተዋወቅነው። ከዛው ፊት ለፊት እንተያይ ነበር በእርግጥ ግቢ ላይ ማለት ነው። መጨረሻ ላይ ግን ስራ ፍለጋ ምናምን የሆነ ሰዓት ፒያሳ ማስታወቂያ ስራ ስናይ ተገናኘን፣ ስልክ ተለዋወጥን በዛ አጋጣሚ ማለት ነው። እውነት 2 ዓመት ማለት ነው? አዎ 2 ዓመት ሆኗል። በእርግጥ ከዛ በፊት አንድ ኮሌጅ እንዳለች እንማር ነበር። እሷ ነርስ ተማሪ ናት፣ እኔ ደግሞ አካውንቲንግ ተማሪ ነበር። አይን ላይን ያው ትተያያለሽ ምናምን የአይን ፍቅር። ከዛን አጋጣሚ ግን እንዳለችሽ ፒያሳ ቦርድ ማስታወቂያ የተለጠፈበት ስናነብ ስልክ ተቀያየር። እሷ ለእኔ ስራ ልትፈልግ እኔ ደግሞ ለእሷ በሚል አፈላላጊ በሚል ተገኘ። ግን ስራ አዎ እንግዲህ ተገኝቷል ማለት ይቻላልኝ። ያው አሪፍ ነው፣ ቆንጆ ነው። ፍቅር እንዴት ነው? ፍቅር ደስ ይላል ማለት 6 ወር አወራን። ሳያት በጣም መልካም ሰው ናት፣ ጨዋ ናት፣ ኩሩ ኢትዮጵያዊ ናት። እንደዚህ ምን ሰው ነበር ነበር ሲያምርብህ። ኩሩ ኢትዮጵያዊ። አዎ ኩሩ ኢትዮጵያዊ ናት። በጣም ነው የምወዳት፣ በጣም ነው የማፈቅራት። በዚህ አጋጣሚ በቃ ማለት 2 ዓመት ሆኖናል አሁን በፍቅር ካለን። እንግዲህ እንደ ፈጣሪ ፍቃድ ነገ ከነገ በኋላ የዋታጭ ማረጋት ምርጧ ሚስቴ፣ የአሁኗ ጓደኛ፣ የወደፊቷ ደግሞ ሚስቴ፣ የልጆቼ የልጆቼ እናት ናት። በጣም ደስ ትላላችሁ፣ በጣም ደስ ትላላችሁ። ያው የፍቅር ቀን ሲባል ከውጮቹ የምንዋሳቸው ብዙ በዓላት አሉ። ግን የብዙ ነገር መነሻው መጀመሪያው ከትንሹ ነው የሚጀመረው። ትልቅ የምንለው ተቋም ልጆች የሚያድጉበት፣ ቤተሰብ የሚሰራበት፣ ሀገር የሚሰራበት ተቋም ከፍቅር ነው የሚጀምረው፣ ከመተሳሰብ ነው የሚጀምረው። ያንም ማሳያ ናቸው። ልጠይቃችሁ አንዳንድ የፍቅረኛሞች ጥያቄ ዛሬ ይቻላል? ዛሬ ለየት ያለ ቀን ነው። ለየት ያሉ ቀናቶቻችን ስናከብር ዝግጅቶቻችን በተለይ ሴቶች ከማታ ነው የሚጀምረው ብዬ አስባለሁ። ዛሬ ፍቅረኛሞችን ቀን ለማክበር የምትወዱ ፍቅረኛሽን ለማክበር
በምን ተዘጋጅ? እሱ እንደው አልፈለገም ነበር ማለት እንደዚህ አይመቸውም። በግፊት ላይ እንዳብዛኛው ኢትዮጵያዊ ወንድናስ ጣጣቹ ምናምን እያለኝ ሁሉ ነበርና እኔ ግን በቃ ማለት እንዲህም ለየት ያለ ቀን እንዲኖርን ምናምን ፈልጋለሁና እስከዛሬ ወጣን አናውቅም። ለመጀመሪያም ነው እንዲህም ታፔት ምንም ያው ዛሬ ነው ለየት ያደረኩት። ሰማን ተልጠይቅ እኔ ራሱ ግራ ነው የገባኝ ማለት ያለ ወትሯ እንደዚህ ሆና ስትመጣብኝ ምን አስበሽ ነው ምናምን ያልኳት። ያው ደስታውን ቢኖር ትንሽ ግን ግርታ ፈጥሮብኛል እኮ ቆንጆ ነው ልምጣ ብዬ ነው ለየት ልበልልህ ብዬ ነው እኮ። የዲምባ መምጣት ሰው ሲደሰትም ሲያዝንም ማለቅ ሰው ደስ ትላላችሁ፣ በጣም ደስ ትላላችሁ። ከምን ተነስቼ ያልኩሽ የሆነ ፕሮግራም ሲሆን ጠዋት ፊታችን ለስለስ አድርገን እናድራለን። ተጣጥበን ደግሞ ተቀብተን ቆንጆ ክሬም እናድራለን። እንፈልገውን ነገር ያውና እንደ ሴት ደግሞ መሆን እንዋባለን። ምን አረግሽ አንቺ? እንዳልኩሽ ነው ማታ ጀምሬ ነው እኔ ዝግጅት የጀመርኩት። ምን በቃ ማለት ምን ባደርግ ነው አሁን ከውልቀ ነው ምን ለየው ምናምን እያልኩ ነበርና ቀሚሴን አዘጋጀው መቀበው ምናምን ነገር ሁሉ አዘጋጀው ምናምን ደስ ብሎኝ ነበር። አንተስ ወንዶች ምን ታረጋላችሁ? ኧረ እኔ እንደዚህ አይነት ነገርም አይመቸኝም። ይኸው እንዴ ሱፍ እንኳን አለበሰም ኖርማል ነው የመጣ በቃ ማለት ብዙ ወንዶች አይገርም። እሱ ሰርጉ የሚቅር የሚል አይነት ወንድ እየፈራሁ ነው እኔ ራሱ። ያስፈለገ ፎቶግራፍ ተነሺ አንድና ምን አይነት ይመስለኛል ነው ወይስ? እንደዚህ አይነት ነገር አልወድም፣ አይመቸኝም። እኔ አጋጣሚ ስትደውልልኝ ነው እሺ ምናምን ብዬ የመጣሁት። ከዛን ስመጣም ደግሞ እንደነገርኩሽ ፊቷ ምናምን ተቀያይሮብኛል። ቆንጆ ነች። ያው ከድሮም ቆንጆ ናት፣ አሁንም ቢሆን ቆንጆ ናት። አንተ ይመስለኛል ተፈጥሮዋን ጠብቃ ልስልስ ያለ ፊት ቆንጆ ነካው ልስልስ ያለ ከንፈራ መስለስ ያለ እንደዚህ ሸሚዛችሁ ላይ ሊፕስቲክ ደግሞ ቤት ይዛችሁ አትሄዱማ? አዎ ናቹራል የሆነው ነገር ነው። ናቹራል የተፈጥሮ የሆነው ነገር ቆንጆ ነው። ከዚህ የተሻለ ጥሩ ቦታ አላገኝም። የያዝኩት ምርት የተፈጥሮ ይዘታችን እንደጠበቅ አርቲፊሻል ሳንሆን የሚያምር ራሱ ሰሪያችን ውብ አድርጎ የሰራውን ቆዳ ተንከባክበን አሳምረን ጠብቀን ለመዝለቅ ትክክለኛው ምርጫ ነው። በብዙ ጥናቶች በብዙ ዓለሞች ዘንድ በጣም ትልቅ ተቀባይነት ያለው ምርት ነው። ይከፈት እሱ በጣም ደስ የሚለው ይመስለኛል ካንቺ። አይ እኔ ደስ የሚለኝ አይ ለሱም በጣም የሚሆን እንደዚህ ምንም አይ እንውጣ ብዬ አስወጥቼው ነው አለ። ይሄ በጣም ቆንጆ የቫዝሊን 48 ሰዓት እርጥበት እንደያዘ ቆዳችን እንዲቆይ ልስልስ የሚያደርግ ሎሽን ነው። ይሄ ደግሞ ገላ ከታጠብን በኋላ የምንቀባው ክሬም ነው። ይሄ መጀመሪያችሁ ነው። በኋላ ግን እናንተ ራሳችሁ ከዚህ ምርት ሱስ ስለሚይዛችሁ ራሳችሁ በየጊዜ የገዛችሁ ትጠቀማላችሁ። ይሄ ደግሞ ከንፈር ድርቀት እንዳይኖር እንዳልከው የተፈጥሮ ምንም ኬሚካል የሌለው ከንፈራችን የሚያለሰልስ ቆንጆ። ስለዚህ የፍቅረኛሞችን ቀን ቆዳችሁ ልስልስ ብሎ ከንፈራችሁ ለስለስ ብሎ የማይረሳ ማስታወሻን ከቫዝሊን ጋር አድርጉ ተብላችሁ። እናመሰግናለን። ደስ ይላል በጣም። ትጠቀማላችሁ ከዚህ በፊት ቫዝሊን? እኔ እንደዚህ አይነት ነገር ብዙ አልጠቀምም። ያው እሷ ግን ትጠቀማለች አንዳንዴ ያልሆነ ትጠቀሚያለሽ? ቫዝሊን ተቀበለው ማን ማይጠቀማል አይደል? ፊታችን ተቀበለው ግድ ነው። እውነት ነው። ምን የተለየ ነገር አገኘሽበት ቫዝሊን? ቆዳም ያለሰልሳል። አሪፍ ነው በጣም እንደዚህ ለልስላሴ ምናምን እኔ ተመችቶኛል በጣም። እናመሰግናለሽ። እኔ በቃ ለቆዳዬ ነው የምጠቀመው ማለት እጄንም እግሬንም እቀባለሁ። ታችን ማታ ተቀብተን ሁሉ ብለን ነው ጣት ከዛ እንዴት እንደምናብረቀርቅ። አሁን ከዚህ በኋላ በእርግጠኝነት ከስራም ከአቧራው ከፀሐዩ ስትገባ ይሄንን መጠቀም ከጀመር ቆዳ ልስልስ ያለ የሴቶች ብቻ ለስለስ ያለው ማን ወንዶቹ ለስለስ ያለ ቆዳ እንፈልጋለን ስንነካቸው አይደለም? እውነት ነው። አግዥኝ። አይ እውነት ነው ያስፈልጋል። በስራም ደግሞ ፀሐይ ብር ተፈራርቆ ለስለስ ያለ ከንፈር የሚጠላ ሰው የለም አይደል? ከዚህ በኋላ በቃ አንደኛ ተጠቃሚ ነው የምሆነው ይሄን ምርት ካዩት በኋላ። አሁን እጅ እንደሱ ነው አይደል? ያው እናንተው ስለሆነ አድርጌ ላሳየሽ። ይሄ ከሻወተን ይሄኛው ሎሽን ነው። ኦኬ ይሄው ምን ያህል እንደቀየም አየን። አሁን እጅ ከግማሽ ያለውና ትንሽ ሸሚዝን ከፈር ላሳይ። ይሄው ልዩነት
አየኸው እንዴት ግሎ ያው ለሴቶች ብዙ ጊዜ ኮኮናት ነው ፍሌቨሩም ሴቶች የሚወዱት የወንዶችም የተለያየ አለ እንድትሞክረው ነው። አየኸው እንዴት ይኸውልህ ከላይና ከታች በእውነት የምሬ ነው ይለያያል። ስለዚህ እኛ እንደዚህ ለሰለሰ የሚያምር ቆዳ ነው የምንፈልገው። ተቀቡ ብዙ ወንዶች ኢትዮጵያ ወንዶች እንደዛ ናቸው። ከሻወር እንደወጡ ተፈጥሮ እንዳለ ቢሆንም ግን ወዛችን ደግሞ እንዳያልቅ ምርቶችን መጠቀም ጥሩ ነው። ለኛ የሚስማማ ለራሳችን ቆዳ ለአየር ንብረታችን ተስማሚ የሆነ ምርት ግን ከቫዝሊን የተሻለ የለም አይደል? ዛሬ ቆንጆ ስጦታ ሰጥቻችኋለሁ። ጥሩ ጊዜ አሳልፉ። ከዚህ በላይ አልይዛችሁ። እናመሰግናለን። በቃ ብዙ ያወራሽ የምትፈልገው ነገር አለ ዛሬ መሰለኝ። ቀለበት እንዳይደረግ ተንበል ነው እንደ አይንህ ላይ ፍርሃት አለ። አይቀርም። እውነት በርቱ። በጣም ደስ ብሎኛል ስላገኘሁ። እናመሰግናለን። እኛም በጣም ደስ ብሎናል። እናመሰግናለን። በድጋሚ ያለነው ቤሊቪው ሆቴል ነው። ፍቅረኛሞች ጥሩ ጊዜ ለማሳለፍ የሚመርጡት ቦታ እንደሳቸው ትንሽ መጀመሪያ ኮስተር ብሏል፣ በኋላ ተዋደናል ግን አቁሚ ካሜራ የሚል ስም እስካልተገኘ ድረስ ፍቅረኛሞችን ጠይቀን አሁንም ይሄን የመሰለ ቆንጆ ፕሮዳክት በዛሬ ላይ የተባለ ቀናቸው እንሸልማቸዋለን። መልካም ጊዜ። እሺ ቴንክ ዩ። አስገርሚያቸዋለሁ። እንዴት እንደምወደው ይሄን ቤት መቼም ስፋ ለመጠቀም ሰው ሲመጣ እንደዚህ እንዳንቺ። ሰላም ደህና ነሽ? እንዴት ነሽ? ድንገት እየሄድኩኝ በጣም ብዙ ሾው መስራት አለብኝ አልኩ። አንቺ ግን አልደነገጥሽም። ማትወጂኝ መሰል። አይ እንወድሻለን። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? ዘና እያልሽ ነው የቤሊቪው ስፓ ላይ? አዎ። እንዴት ጥሩ ጊዜ ያሳለፍሽ እንደሆነ መገመት መቼም አይከብደኛ። ቀን ነው የፍቅረኛሞች ቀን እንዴት ነው? አሪፍ ነው። ቆንጆ ነው። የተዘጋጀሽ ነው? አዎ የተዘጋጀ ነው። ከወዲሁ ስፓ፣ ስቲም፣ ሳውና፣ ማሳጅ ሰው በቃ ባለው ነገር ይዘጋጃል። ራስን መውደድ ማክበር ላንቺ ምንድነው? ሳይሽ ራሱን የሚያከብር ሰው የሚያደርገው ነገር ነው። በምን ትዘጋጃለሽ? ሪላክስ በማድረግ ራሴን በመጠበቅ ቆዳዬን በመጠበቅ እንደዚህ ነው የማሳልፈው። ለምሳሌ ምን ታደርጊያለሽ? ወጣት ነሽ። አንዳንድ ሰው ወጣትነት ላይ ብዙ ወጣትነቱ ብቻ በቂ ነው ይላል። ወጣትነት ላይ ያልጠበቅነው ብዙ ነገር ደግሞ በኋላ ዋጋ ያስከፍላል። ምን ታደርጊያለሽ? ልጅነት ሁሌ ስለማይቆይ ራሳችንን አስቀድመን እንከባከባለን። ያስቀድሜ ቆዳዬን፣ መልኬን፣ ራሴን አስተካክላለሁ፣ እንከባከባለሁ። እጠቀማለሁ። ስኪን ፕሮዳክቶችን እጠቀማለሁ። ሜካፕ ከሚወዱ ሰዎች ወይም ያው በአርቲፊሻል ነገር ማጌጥ ከሚወዱ ሰዎች ወይስ ተፈጥሮ ቆዳሽን በመንከባከብ በተፈጥሮ ግሎ ማድረግ የምትወድ ሰው ነሽ? በተፈጥሮ ግሎ ማድረግ የምወድ ሰው ነኝ፣ ግን ሜካፕም ልጠቀም እችላለሁ። አብዛኛው ወደ ተፈጥሮ አይደለም? ያደላል። ቤት ውስጥ ከልጅነት ጀምሮ ቤተሰቦቻችን እኛም ቆዳችን ለማለስለስ ለመጠበቅ የምንመርጠው ምርጫ አለ። ያንቺ የእናንተ ቤት ምርጫ ምንድን ነው? እኔ የምጠቀመው ቫዝሊን ሎሽኑን ነው ቫዝሊን? ቫዝሊንንም ሎሽኑንም
ሁሉን እጠቀማለሁ። ትወጂዋለሽ? አዎ። ሌላ ምርት ቫዝሊን ሎሽን ምርቶችን እጠቀማለሁ። ታማኝ አንቺ ከስተመርሽ ሌላ ስላት ቫዝሊን እጠቀማለሁ እስቲ እውነተኛ ነው አልኩኝ። አይ በጣም ደስ ይላል። በተለይ ለስፔሻል ቀኖች ወይም ለየት ላሉ በህይወታችን ትርጉም ለምንሰጣቸው ቀኖች ስንዘጋጅ ወይም ስትዘጋጂ በጣም ትርጉም የምትሰጪው ነገር ምንድን ነው? ራሴን ሳዘጋጅ መጀመሪያ በደንብ ቆዳዬን ትሪት አደርጋለሁ። ምክንያቱም ልብስ ብለብስ እና ፊት ባያደርግ ከኔ ጋር ቀይረዋለሁ። ቆዳዬን ግን መቀየር አልችልም። ስለዚህ ቆዳዬ እኔ እንደምፈልገው እስኪሆን ድረስ በደንብ እንከባከባለሁ። በጣም ልክ ነሽ። ማለት ምን የሚያደምቁን ነገሮች በሙሉ ጫማው፣ ቦርሳው፣ ልብሱ ከኛ የተረፈ ነው። አንዳንዴ በጣም የሚያምር ነገሮች ይዘው ስናያቸው ፊታቸው የተጎዳ ማዲያት ወይም የደረቀ ከንፈር ፊት ስናይ ያው ምቾት እንደሌለ ይነግረናል። ከሚያደርጉት ነገር ይልቅ ቆዳቸውን እናይና ስልስ ያለ የተመቸው ጥርት ያለ ቆዳ ስናይ በደንብ ምቾታቸውን ለራሳቸው የሚሰጡትን ግምት ይነግረናል። በጣም ልክ ነሽ። ስለዚህ ለዛሬ ደግሞ እንግዲህ ለስፔሻል ቀን ስትዘጋጂ ዛሬ ስፓ ከመምጣቱ በላይ በምን ተዘጋጀሽ? ራስሽን አምረሽ ለመታየት በፍቅረኛሽ፣ በባህል በሚወዱን ሰዎች ፊት ለመታየት ምን አደረግሽ? ከዚህ ጀምረሻል። በእርግጥ ጠዋት እነሳለሁ፣ ቆንጆ የሆነ ምግብ በላለሁ። ቆዳ ላይ ለውጥ የሚያመጡ ምግቦች አሉ አይደል? የምናስገባውም ወሳኝ ስለሆነ ቆንጆ ምግብ በላለሁ። ከዛ ራሴን ወደ መንከባከብ ገባለሁ። ቆዳዬን፣ መልኬን፣ ፊቴን ወደ ማስተካከል ገባለሁ። ግሎ ለማድረግ በደንብ ግሎ ለማድረግ እጠቀማለሁኝ። ልብሴን ለብሳለሁ። ብዙ ጊዜ ስፓ ስንገባ ከስፓ በኋላ የምንጠቀማቸው ነገሮች ቆዳችን በጣም ስለሚከፈት ወይም ብዙ ነገሮችን ለመቀበል ዝግጁ ስለሚሆን የምንቀባቸው ምርቶች ለአለርጂ ብዙ ማያጋልጡን፣ ብዙ ሽታ የሌላቸው እና ደግሞ ረጅም ሰዓት ከውስጣችን የወጣውን ፈሳሽ በደንብ አለስልሰው ረጅም ሰዓት የሚቆዩ ምርቶች ይመከራሉ። ይመከራሉ አይመከሩም? ይመከራል። ስለዚህ ከስፓ ስንወጣ ሰውነታችን ማብረቅረቅ ስላለበት ከውስጣችን የወጣው እርጥበት መተካት ስላለበት የሚያምር ሆነ እንድንወጣ ደግሞ ስፓ ከመግባቱ ባሻገር ከስፓ በኋላ የምናደርጋቸው ምርቶችም ወሳኝ ናቸው አይደል? ትክክል። አምንሽበታል? አምኜበታለሁ። ይዘሻል የምትቀቢውን ነገር አይመስለኝ። እኔ ቁልጭ እያልሽ የጠመቅሽ ቫዝሊን ሎሽን በጣም የሁላችን ምርጫ ሆኖ የኔም ምርጫ 48 ሰዓት ቆዳችን እንዳማረ የሚቆይ ቀጣዩ ፕሮግራምሽ በደንብ ግሎ እንድታደርጊ ይረዳሻል። አመሰግናለሁ። ሻወር ከወሰድን በኋላ ገላችን እላያችን ላይ ያሉ ምንም አይነት ሽቶች፣ ክሬሞች፣ ጠረኖች የምናብረቀርቅ የሚያደርገን በአንድ ሚስጥር ላወጣ ነው። በተለይ የሚዲያ ሰዎች ቀሚስ ባረግን ሰዓት ሁሉ ጊዜ እንደነዚህ አይነት ከሻወር ወተን የምንቀባቸው ቦዲ ኦይሎችን ሳናደርግ አንወጣም። ምክንያቱም ስክሪን ላይ ስንሆን በጣም እግራችን ሻይን ጥርት ያለ የሚመስላቸው አንድም በእንደዚህ አይነት ፕሮዳክቶች ነው። ሁሌ አይጠፋም ከስቱዲዮአችን። ከዛ ባሻገር ከሻወር ስትወጡ ደግሞ ይሄው ይውጣልኝ ይውጣ። ይሄ ደግሞ ቫዝሊን አለ። ከንፈራችን ሲደርቅ ለልጆቻችን፣ ለኛ፣ ለሁሉም፣ ለወንድ ለሴት፣ ለሁሉም የምንጠቀመው ቫዝሊን ይሄው ስጦታ ተሰጥሽ። አመሰግናለሁ። በጣም ደስ ብሎኛል። አመሰግናለሁ። እኔም ደስ ብሎኛል። ራሳችንን እንውደድ፣ እንንከባከብ። ከኛ የሞላውን ፍቅር ለአጋሮቻችን፣ ለፍቅረኞቻችን እንስጥ። በዓለም ላይ ለምትገኙ ሁሉ መልካም የፍቅረኛሞች ቀን ይሁንላችሁ። ፍቅራችሁ ያማረ፣ ቆዳችሁ የለሰለሰ፣ ከንፈሮቻችሁ ብሉኝ ብሉኝ የሚል እንጆሪ የመሰለ በኛው በአበሽኛው እንዲሆን ቫዝሊን ተጠቀሙ ብለውናል። በጣም የምንወደው ምርት ነው። በየአካባቢያችን በምንፈልገው አቅራቢያ እናገኘዋለን። ምንም አይነት ድርቅ ያለ ቆዳ እንዳን ኢትዮጵያውያን በጣም ቆዳችን ያምራል፣ ግን መንከባከብ ላይ ትንሽ ደከም ያለን ሰዎች እነዚህ ምርቶች እንጠቀም። ለብዙ ፍቅረኛሞች ደስ የሚል እንግዲህ ልምዳቸውን፣ ፍቅራቸውን እና ትልቅ ስጦታቸውን በዛሬ ለየት ባለው ቀን ሰጥተናቸዋል። አንድ ግን ወደ ላይ ሄደን ደግሞ በጣም ደስ የሚሉ ፍቅረኛሞች ፈልገን እንደምንም ባይኖሩ ራሱ ጠብቀን ደግሞ የፍቅር ታሪካቸውን እና ስጦታቸውን እንሰጣቸዋለን። መልካም ጊዜ።
በጣም ብዙ ፍቅረኞች የሚገኙበት ቦታ ነው። ከተማችንን ከፍ ብለን እየተመለከትን የምንዝናናበት። መቼም እዚህ ድረስ መጥቼ ዛሬ የሚያማምሩ ፍቅረኛሞችን እንደማገኝ ተስፋ አደርጋለሁ። ይዤ የመጣሁት በጣም በብዙዎቻችን ዘንድ በልጆቻችን፣ በአዋቂ፣ በአያቶቻችን ሁሉንም እድሜ በሚመጥነው በቫዝሊን ፕሮዳክቶች ነው። ፍቅረኛሞች ደግሞ ያው ገዳቸው፣ ስሜታቸው፣ ሁሉ ነገር ደስተኝነታቸው የሚገለጸው በነገራችን ላይ በቆዳችን ነው። ለራሳችንም የምንሰጠው ግምት ጭምር። ዛሬ ይሄንን በፍቅረኛሞች ቀን ከቫዝሊን የተላከ ስጦታ አላቸው አደርሳለሁ። ባገኘሽ በሉኝ ፍቅረኛሞች ተከተል። እኔ ራሴ ተመኘሁ ዛሬ እዚህ መምጣት ነበረ። ወይኔ መቅዲ እንዴት አላመንኩም። እሷ ናት መቅዲ ሰወድሽ እኮ አመሰግናለሁ። እንኳን አደረሳችሁ። አታውቃትም መቅዲ? እንዴትሽ? በጣም ነው የምታምሩት። አንቺም በጣም አምሮብሽ። ስላየሁሽ ደስ ብሎኛል። ቁጭ ያለሁ እንዴት ናችሁ? አለን። በጣም ታምራላችሁ። እናመሰግናለን። እንትን ወደ ኋላ ወሰዳችሁ። የፍቅረኛሞች ቀን መቼ ነው ያከበርኩት ብዬ ያው እኛም በጣም ዛሬ ደስ ብሎኛል። ስንት ጊዜያችሁ ነው? ኦልሞስት ወደ 5 ዓመታችን ነው። አሁን ወደ ጋብቻ ነው ትንሽ ተቆይቶ ነው። እንደዛ ነው የምናስበው። አይ በጣም ደስ ይላል። አመቱን ሙሉ እንግዲህ የፍቅረኛሞች ቀን መከበር አለበት እንኳን ብንል ቀን ተወስኖለት ደግሞ መከበሩ ደስ ይላል። ዛሬ ግን ለየት ያለ ጥያቄ ነው የምጠይቃችሁ። ምክንያቱም የመጣሁበት ከትልቅ ተቋም ነው። ስለዚህ ለእናንተ ደግሞ ስጦታዎችን አዘጋጅተውላችኋል። ሳልነግራችሁ ግን ልጠይቃችሁ። ኦኬ ቻው። ዛሬ ልዩ ቀን ነው እንግዲህ የፍቅር ጊዜያችሁን የምታሳልፉበት ቀን ነውና እዚህ ለመምጣት ስትዘጋጁ ምንድን ነው ያደረጋችሁት? የፍቅረኛሞች ጥያቄ በጣም ደስ ይላል። እሺ አንቺንም እንኳን ለዚህ አበቃሽ። ቴንኪው። ካለሽም ከሌለሽም ችግር የለው። እየሰማህ ነው አይደለ? ማለት ዳር ነኝ እኮ ኦኬ። አልመስልም? ሁለት ልጆች ኦኬ። አላወኩም ነበር። ብቻ እንኳንም አደረሰሽ። ቴንኪው። በየዓመት ስለሚከበር ያው እኔም ከሷ ጋር 5 ዓመታችን ነው። በየዓመታችን እናከብራለን። እዚህ ስትመጣው ምን አደረክ? ጠዋት ስፖርተኛ ትመስለኛለህ። አዎ። እሺ በቃ ስመጣ ያው ዛሬ ቫለንታይንስ እንደምናከብር ከሷ ጋር ያው ከስፖርት መልስ በኋላ እሷን እንደማግኛት ለዛ ነው። ከዛ እሷ መጣች አገኘኋት። አሁን እሷን ስታያት መጀመሪያ አይንህን የሚስበው ነገር ዛሬ በጣም ቆንጆ ሆና መታለች። ስታያት ምኗ ሳበ? ዋው ያስኮረመምናት በጣም በቃ አሜዚንግ። ቅድማ ሌላ ነው የሆነችብኝ። ምኗ ታየህ መጀመሪያ? ፌሷ በጣም ተቀየረች። አለባበሷ እና በጣም ነው ያማረባት ዛሬ። አብረቅርቃለች፣ ግሎ አድርጋለች። ይሄ በቃ እንዴት ነው ቆዳዋ ምናምን ደስ ይላል በጣም። ሚስጥሩ ማወቅ አልፈለግ? ከኔ በላይ ሚስጥሩ ማን ያውቀዋል? ነገር አንቺም እንግዲህ እንደራስሽ ደስ የሚል ቀን ማለት በተለይ እነዚህ ቀናቶችን ማክበር ሴቶችኛ ላይ የሚያመዝን ይመስለኛል። ሴት ዝግጅቷ የምትጀምረው ከማታ ጀምሮ ነው። ራሷን መንከባከብ፣ ራሷን መጠበቅ ሊሆን ይችላል። አዎ እውነት ነው። ጥያቄ ከበድ እያለ አልመጣም ማለት ፈገግ አባባላል ትንሽ ይከብዳል። ወንዶቹን እንኳን አሁን እየበለጡን ይመስለኛል። ግን ከማታ እስከደረስንባት ጊዜ ራስሽ ላይ
ለየት ብለሽ ለመታየት ምን አደረግሽ? ያው ሴት ስለሆንሽ አንቺም ታውቂያለሽ እንዳይለይ የሚደረገውን ነገር ታውቂያለሽ። እሺ ያው ስትዘጋጂ የሚያስፈልገው እዚህ ጋር ማውራት ብዙ አይ ልክ ነሽ። ግን ወንዶች ሴቶች በምን የሚዘጋጁ ይመስላችኋል? ያው አብዛኛው እንግዲህ ብዙ ነው አያልቅም። የሴቶች አይደል? አዎ ስትመጣ እንኳን ሳገኛት በጣም ሌላ ሰው ነው የመሰለችኝ እና በጣም ነው ያማረባት በጣም። አዎ በተለይ ደግሞ ሴቶች ቦታ የምትሰጡት ያው የእጅና የእግር ጥፍር እንዳለ ሆኖ ሌላ ግን ምን ቦታ የምትሰጠው ነገር አለ? ሴትን መጀመሪያ ስትታወቃት የዛሬ 5 ዓመት ድንግጥ ያልክበት ነገር ከሷ ምንድን ነው? ያው ዛሬ በጣም በቃ ፀጉሯን ትለያለች። ተቀባሽው መናገር አለብሽ። እኔ ግን ሚስጥሩን እነግርሃለሁ። ኦኬ እንግዲህ ያው በየቤታቸው ናቸው የምትመለከቱን ሰዎች በዓለም ላይ የፍቅረኛሞች ቀን በደማቁ ይከበራል። ለትዳር ለሀገር ብዙ ነገሮችን የምንመራበት ተቋም መሰረቱ ፍቅር ነው። ከፍቅር ወደ ትዳር፣ ከትዳር ቤተሰብ ወደ ማፍራት፣ ከቤተሰብ ወደ ሀገር የሚሻገር ትልቅ ተቋም ትልቅ አደራ ያለበት ነውና ያንን ተቋም ስንመሰረት እንግዲህ የምንወዳቸው የምናከብራቸው የምናደንቃቸው ሰዎች አብረውን ጉዞ ለመጀመር ሀብለን የምንጀምረው ከፍቅር ነው። በጣም ብዙ ሰዎች ለዚህ ፕሮግራም ለመስራት ሲዘጋጅ ምን ጠየቅኩኝ? ከሴት ከወንድ የሚማርካችሁ ስል ሁለቱም ጾታዎች መጀመሪያ ማለት ይቻላል ቦታ የሚሰጡት ነገር ቆዳችንን። አይገርማችሁ? ሰው የበላውን የሚያስበውን ሁሉ ምኑ ይናገራል ይባላል? ቆዳው ፊቱ ይናገራልና ለራሳችን የምንሰጠውን ግምት ያሳያል አይደል? አሁን እናንተ በጥሩ የተያዘ ቆዳ እንደሆነ ግሎ ታረጋላችሁ። በጣም ወዛላችሁ፣ የሚያምር ቆዳ አላት። እሷም ከለሯ አንድ አይነት ነው። በጣም ብዙ ነገሮች፣ ከንፈራችን ለስላሳ ነው። ልስልስ ያለ ነገር የሚጠላ ሰው የለም። የሁለቱም ኮመን ነገር ነው። ታዲያ የልብ አውቃ አትሉ? የልብ አውቃ አላል ቫዝሊን ልጆቼ ይቀቡታል። በጣም ትንሽ ልጆች እኔ በጣም ወድጄ ይቀባዋለሁ። ባለቤቴ ይቀባዋል። የባለቤቴ እናት የኔ እናት ይቀሰስ ሁላችንንም እድሜ ሁላችንም የሚያካትት ቫዝሊን ደግሞ ዛሬ ለየት ያለ ስጦታ ለእናንተ አለ። ይሄኛው እንግዲህ ከታጠባችሁ በኋላ ስትቀቡት እንዴት ገላችሁ እንደሚያብረቀርቅ በጣም የሚያምር ቆንጆ ሎሽን ናቸው። ይሄ ደግሞ ክሬም ነው። ከታጠብን በኋላ በኮኮናት አለው። ሁላችንም ጋር የቤታችን ያህል በየሱቆቹ ምርቶቹ ይገኛሉ። ብዛት አለው። ልስልስ እንዲል ቆዳችን እንዲያምር፣ በተለይ አሁን ንፋስም ፀሐይም ይፈራረቃልና ቆዳችን ያማረ እንዲሆን። ይሄ ደግሞ ያው እያለች ነው ፍቅረኛ እንደኔ ከንፈራችን ከዛ መድረቅ የለበትም። በቃ በጣም ብዙ ትርጉም አለው በፍቅር ውስጥ። እንግዲህ ከንፈሮቻችን ምንም መድረቅ የለባቸውም፣ ግሎ ማድረግ አለባቸው። ስንናገር አንደበታችን፣ አይንና ከንፈር አካባቢ ያለን በራስ መተማመን ብዙ ነገራችንን ይወስናል። ስለዚህ እናንተ እንኳን አደረሳችሁ። ፍቅራችሁ ወደ ትዳር እንዲያድግ እንመኝላችኋለን። ፍቅራችሁ እንዲደረጅ ግን ቆዳችሁ ልስልስ ያማረ መሆን አለበት ብሎ ቫዝሊን እነዚህን ፕሮዳክቶች ስጦታ ሰጥቷቸዋል። ኦኬ እናመሰግናለን። በጣም ትጠቀማላችሁ ግን ቫዝሊን? አዎ በደምብ። እውነት ምን ትጠቀማለህ አንተ ከዚህ ውስጥ? ሎሽን ተጠቀም ነበር። ሎሽኑ እሱ ተጠቀም ነበረ። እሱ ደግሞ ዛሬ በቫለንታይን ቀን በቃ በጣም ደስ ብሎኛል። አይደለ? አንቺስ? እኔ ቫዝሊን በጣም ነው የምጠቀመው። ማታ ላይ ተቀብቼ ይዋራለሁ፣ ጠዋት ታጠባለሁ ቫዝሊኑን። ይሄ እንትኑን ቫዝሊን በጣም ነው የምወደው፣ ጭቃውን ቫዝሊን ማለት ነው። እሱን እጠቀማለሁ በጣም። እነዚህ ደግሞ አሁን ስትጠቀሚያቸው በጣም ቆንጆ ያማረ የለሰለሰ ቆዳ እንዲሆንላችሁ በዛሬ በተለይ ለየት ያለው ቀናችሁ ውስጥ ልስልስ ያለ ፍቅር ያለበት ቆንጆ ጊዜ እንዲሆንላችሁ እንመኛለን ብለው ቫዝሊኖች ይሄን ሰጥተውናል። በጣም እናመሰግናለን። ስላየሁሽ ደግሞ በጣም ደስ ብሎኛል። በቫዝሊን ያሰጠኝ ሁላችንም መርጠን የምንጠቀመው ነው። ለኛ ሀገር ቆዳ በተለይ በእኛ የአየር ንብረት ፀሐይ፣ ንፋስ ያለባቸው ወቅቶች ለኛ ተብሎ ለኢትዮጵያዊ ቆዳ ተብሎ ለጥቁሮች ቆዳ ተብሎ የተሰራ ነው። የማርጠብ ወይም የማለስለስ አቅሙ ከ3 እጥፍ በላይ ከምናውቀው በላይ ተሻሽሎ መጥቷል። የሚያምር ቀኑን ሙሉ ያልደረቀ የሚያበራ ቆዳ፣ የሚናገር ቆዳ
እንዲኖረን በዛሬ ቀን ደግሞ ይሄንን ተቀብላችሁ ቆንጆ ጊዜ ብታሳልፉ ተፈቅዶላችሁ። እሺ አመሰግናለሁ። እኛም በጣም እናመሰግናለን። ስላየንሽ ስላገኛንሽም ደስ ብሎናል። ቴንኪው በጣም አመሰግናለሁ። ምርጫችንን ደግሞ ስላመጣሽልን እሰይ ደስ ብሎናል በጣም። ምንድነው አግቡ ውለዱ ክበዱ። አሜን አሜን። በጣም ነው የምታምሩት። እናመሰግናለን። ተሻማውም ጊዜ ብዬ ተስፋ አደርጋለሁ። አይ በጭራሽ። ተመልካቾች ግን ሌላ ቦታ ውሰድን እያሉ ነው። ያለነው ቤልቪው ሆቴል ነው። በጣም የሚያማምሩ ፍቅረኛሞች ጥሩ ጊዜ የሚያሳልፉባቸው ቦታዎች አሉ። የት ይገኛሉ ብዬ ከልምዴ እንግዲህ 1-2 ቦታ ፈለግ አድርገን ደግሞ ጥሩ የፍቅር ጊዜያቸውን ተጋርተን ስጦታችንን እንሰጣቸዋለን። በድጋሚ መልካም ጊዜ